ፍቅር ካላስቸገርኩሽ ብቻ ይሉን ብቻ ውጭልኝ እያልከኝ እንዳይሆን። ካልደበረሽ ለምንድን ነው የምወጣው? ምክንያቱም ብቻ መሆን ስለምፈልግ። ቆይ አሁን እራት ምናምን ስትል ነበር እንዴ? ምንድን ነው ችግርህ? እኔ ምንም ችግር የለብኝም። እና እኔ ነኝ ችግር ያለብኝ? ፍቅር ቆይ ማን እንደዛ አለ? እሱንማ በደንብ አድርገህ ታውቀዋለህ። ሰላም ሰላም፣ ጤና ይስጥልን ውድ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ። እንደምን አላችሁ? ሰራተኛዋ አደይ እንግዲህ እንደምታዩት ተለቋል ማለት ነው። ሰራተኛዋ አደይ ፍቅር እንደምታዩት እያበደች ነው ማለት ነው። ብሩኬን ለምንድን ነው እኔ ነኝ ችግር ያለብኝ? ለምንድን ነው እኔ ስታይ ነው ወይ ራት አልበላም የምትለው? መጀመሪያ በላለሁ ስትላል ነበር እያለችው ነው ማለት ነው። እሱ ደግሞ አደይ እንድታቀርብለት ነበረ የፈለገው። ያው ከምግቡ በተጨማሪ እሷን ማየት ፈልጎ ነው። እሷ ደግሞ ፍቅር ደግሞ ይህንን አልፈቀደችም። ራሴ ነኝ የምወስድለት ብላ እንደምታዩት እንትን እያለችው ነበር ማለት ነው። እዚህ ጋር ደግሞ እንደምታዩት ዴቭ ዳዊት ባርኮትን እንዴት እንደሚተያዩ ማለት ነው። ምክንያቱም እንዴት እላታለህ ምናምን አይነት ነገር ማለት ነው። እና ፍቅር ግራ የሚያጋባ መልክ ነው ያላት። እጅግ በጣም ግራ የሚያጋባየው እንደምታዩት ተቀጥላ ሄዳ ነው ሳህኑን ምንጥቅ አድርጋ ማለት ነው። እንዴት አንቺ ልጅ ግን እምልሽን አሰሚም ማለት ነው። ቦታሽን አውቂ ምናምን ብላ ሳህኑን ተቀብላት ለዴብ ልታስገባ ስትገባ ነው እንግዲህ ዴብ ደግሞ በፍጹም በጣም ተናዶ ነበረ። እንዴት ሄጭ ነው ያለው ሁሉ ማለት ነው። እና ለምን አንቺ አመጣሽ ነው ያልኩት ፍቅር አደይን ነው ብሎ በጣም ተበሳጨባት ማለት ነው። እሷ ደግሞ ለምን ምን ችግር አለው እኔ ባመጣልህ ምናምን ብላ እና የእሱን እልህ እሷ ፍቅሩ አልቀበላት ሲል አደይን እያሰቃየቻት ትገኛለች ማለት ነው። ምስኪን አደይ ደግሞ እጅግ በጣም ታጋሽ የሆነች ሴት ናት። እንደምታያት ታግሳታለች በጣም። ከዛ በኋላ ሳህኗን ተቀብላ ይዛ ትገባለች። ግን በጣም ተበሳጭታ ነው የወጣችው። ምክንያቱም እሱ ስላልፈለገ ማለት ነው። እሱ አልፈለገም ነበረ እና ዳዊት መቼም ሊወዳት እንደማይችል እየነገራት ነው። እሷ ግን ልትረዳ አልፈለገችም፣ ልትረዳ አልቻለችም ማለት ነው። አደይም ብቻ ነው እሱ የሚወደው እና ትንሽ ውስብስብ ያለ አስቸጋሪ የሆነ ነገር ነው። በጣም ከባድ ነው የፍቅር ባህሪው። እንደምታዩት ሳህኑን ትቀብል አድርጋ ተቀበለቻት እና እሷ ነች ይዛለት የገባቸው ማለት ነው። እሱ ባይፈልግም ግን ተናዳ ነው የወጣችው። እሱም በጣም ተበሳጭቶ ነበረ ማለት ነው። አደይ ደግሞ እሱ እኮ ግን ደስ አይለውም ምናምን አለቻት። ምን ማለት ነው ምናምን ስትላት አይ በቃ ብላ ተመለሰች ማለት ነው። የአደይ እህት መታለች። ከዛ በኋላ ነው የባሰ እያመሰቃየቻት ያለችው። ለእናቷም ደውላ ፍቅር አደይን ለማስጠቆር እየሞከረች ነው። እማዬ እኔ ብቻ ነኝ ስራውን እየሰራው የቤቱ ስራም ገደለኝ ምናምን እያለች ነው። አደይ ከዚህ ቤት እንድትወጣላት የማታደርገው ነገር የለም ማለት ነው። በጣም ያሳዝናል። እዚህ ጋር ደግሞ ይሄ ልጅ የአደይ አፍቃሪ አደይን ሊያግታት እየሞከረ ነው። አደይ በስከ መጨረሻ እጅ ልትገቢ ነው፣ በፍቅር በጸባይ እምቢ ብለሻል፣ በጉልበት አደርገዋለሁ እያለ ለአደይ ተንኮል አዘጋጅቶላታል ማለት ነው። እና በስከ መጨረሻም ግን እንትን የሚላት ይመስለኛል፣ ያግታት የተዘጋጀ ይመስለኛል። የተዘጋጀ ሳይሆን ጨርሷልም። ሰው ጋር እየተነጋገረ ነው ሊያግታት። በጣም ከባድ ነው ሊያሳግታት። ያው ከልጆች ጋር ተነጋግሮ ጨርሷል ማለት ነው።
ፍቅርም ሆቴል ወስዳ እያነጋገረችው ነበረ። ግን የፍቅርን ሀሳብ አልቀበልም ብሎ በራሱ ተንኮል አስቦባታል ማለት ነው። ምስኪን አደይ ግን ምንም የምታውቀው ነገር የላትም። ያው አንዳንዴ መወደድም ከባድ ነው። እሱ ግን እሷ ሳትፈልገው እሱ ብቻ እንትን ብሎ በጣም በተንኮል በክፋት ሊያሰቃያት እየሞከረ ነው ማለት ነው። ሊጠልፋት ነው። ግን ያው ጠልፎም በፍቅር አይደለም፣ በቃ በተንኮል ነው እና እጅግ በጣም ነው ስቃይ ውስጥ ያላቸው ማለት ነው አደይ። ልጁ ደግሞ በቃ በፍቅር እምቢ ብለሽኛል አደይ፣ በጸባይ እምቢ ብለሻል፣ አሁን በግድ አደርገዋለሁ እያላት ነው ማለት ነው። ፍቅርም የተንኮሉ ተባባሪ ትመስለኛለች። እንግዲህ እንደዛ ነው የሚሰማኝ ማለት ነው። የተንኮሉ ተባባሪ ትመስለኛለች። ብቻ ግን ትንሽ ውስብስብ ያለ ነገር ነው። ውድ ቤተሰብ በቀጣይ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ሁኑ ማለት ነው። ከልብ እናመሰግናለን።